ከሀገር ከመውጣቴ በፊት አግብቼ ነበረ በ15 ዓመቴ እንደዚህ 14 15 ተማሪ እያለሁ እና ተማሪ እያለሁ ነበረ የተወበግሎም ትምህርት ቤታችን መጥቶ ነው ፍሬሽ ተቀጣሪ ነበረ ወረዳችን ላይ ከዩኒቨርሲቲ እንደወጣ የአቃቢ ሆኖ ተቀጣሪ ነበርና እኔ ከትምህርት ቤት ሲወጣ ቤታችን አጥንቶ ወክ እያስመሰለ ምናምን ተዋወቀኝ። ቤተሰብ ጠየቀ። ቤተሰብ ደግሞ በዛን ሰዓት ያኔ ቆይቷል፣ የዛሬ ስንት ዓመት ነው እና አላንገራገሩም። ስጠይቅ ተሰጣው፣ ተዳርኩኝ፣ አገባው። ያንከባክበኝ ነበረ። በጣም ጥሩ ሰው ነው። እኔ ስለ ትዳር ብዙም አላውቅም ነበረ። ያስጠናኛል፣ ምግብ ይሰራልናል፣ ልብስ ያጥብልኛል። ያኔ ጥሩ ነገር ነበረ የሰጠኝ ነበረ። ከዛ በዚህ እያለን አረገዝኩና እሱ ደግሞ ወደ ጦር ላይ ለ6 ወር መንግስት አዘዘውና ሄደ። በዛ ሰዓት ቤተሰብ ጋር መለሰኝ። ቤተሰብ ጋር ሁኜ ያው መውለድም ደረሰ። እዛው እናቴ ጋር ወለድኩኝ። እናቴ አንከባከበችኝ። እሱም ከዛ የሚያስፈልገኝን ነገር ይልክልኝ ነበረ። ያኔ ጥሩ ነበር፣ መጥፎ ጎን የለውም። በዚህ እያለው እንደወለድኩኝ እኔ ጣላው፣ አስጠላኝ። አውቄ ቤተሰብ አዲስ አበባ ነበሩኝ ወንድሞቼ፣ እነሱ ጋር ሄድኩኝና ይመታኛል፣ ይደባድበኛል፣ አልተመቸኝም። እኔ ከሀገር መውጣት ፈልጋለሁ ምናምን አልኳቸው። እስከ 7 ትምህርት ተማርኩኝ፣ እስከ 8 አስተምሮኛል። እሱም ያኔ በዛም በዚህ እሺ ብሎ ወንድሞቼም ሰደዱኝ። ያኔ እሱ አልሰማም ነበረ። ልክ የሚበርበት ቀን ልጄ እናቴ ጋር ትቼው ነው የሄድኩት። የ9 ወር ይሆናል ያኔ። ከዛ ልክ እንደ ቪዛ እንደመጣ ምናምን ሲደውልልኝ እኔ ወንድሞቼ ጋር ስለሆንኩኝ ይቀጠቅጠኛ እንዲያደርገኛል ብዬ ስላልኳቸው ሲደውልልኝ ብዙ ጊዜ አላነሳለትም። ከዛ የሚበርበት ቀን ደጋጣሚ ሆኖ ስልኬ ቤተሰብ ጋር ወንድሞቼ ጋር ነበረና ወንድሞቼ ተቀብሎኝ ሲደውል አነሱ፣ ሰደቡት። ሁለተኛ በዚህ ስልክ ላይ እንዳልደውል ምናምን ብዙ ተባባሉ። እንዴት ከዛ ከቤተሰብ ከወንድሞቼ ጋር ተጣሉ ምናምን። እንዴት ትሰዷታላችሁ? በዚህ እድሜ ብትማር ምን አለ? ለምን እንደዚህ ታድርጓታላችሁ? ምናምን አሉ። እኔ ደግሞ ለእነሱ የተናገርኩት ሌላ ነገር ነው። እሱ ደግሞ ተደነገጠ፣ ተናደደ፣ በጣም ተደናፋ፣ ተሰዳደቡ ከቤተሰብ ጋር ማለት ነው። ከዛ ሄድኩኝ 2 ዓመት ዱባይ ሄድኩኝ። ከሄድኩ በኋላ ቁጥሩም ነበረ፣ ይደወልኩለት ብዙም አይደለም ግን ያው እኔ ነኝ የሚደውለው። በዛን ሰዓት ስልክ የለም ነበረ። በቤት ስልክ አድርገዝቼ የሚደውለው ሲመቸኝ ሰዎቹ ከቤት ሲወጡ ሰላም እንባባላለን ምናምን። ከዛ የማዘሪን ቁጥር ወሰደ። ልጁን ማየት ይፈልጋል። ልጁን ለልብስም እንዲገዛ ወይም ደግሞ በቃ ከልጁ ጋር ግንኙነት እንዲኖረው ይፈልግ ነበረ። እሺ ብለን ማዘርም ምርጥ ናት። ያኔ ይሄንን ታሪክ ታውቃለች። ያኔ በጣም ቦታ ትሰጣለች እናቴ ማለት ነው። ከዛ ልጁ ጋር መገናኘት ጀመሩ። እኔም አልፎ አልፎ ደውለታለሁ፣ ሰላም እንባባላለን። ስለ ህይወት ጉዳይ አናወራም፣ በዚህ ስለ ህይወት አናወራም። ለ2 ዓመት ነበር የሄድኩት። ይሄን ሁሉ 2 ዓመት ከሆነች ልጅ ይጠባበሳል መሰለኝ፣ ማለት አላቅም፣ ድንገት ነው የሚለኝ። ከዛ ሄድኩኝ። ሲሄድ ተቀጣጠር፣ ተገናኘን፣ አወራን። ምንም እንደሌለ ነው። ምንም ያኔ ስንገናኝ ምንም ስለራሱ ህይወት ስኩሪቲ አድርገው ነው የሚያወራኝ። ምንም እንትን የሚለኝ ነገር የለም። አብረን እንኖራለን አንኖርም። ስለራሴ ህይወት ስለራሱ ህይወት የሚያወራኝ ነገር አልነበረም። ብዙ ነገር አነበብኩት እኔ ማለት ነው። ለካ እኔም እዚህ ዱባይ ያለው ወደ ሳዑዲ እንደዚህ ፕሮሰስ ተጀምሮ ነበረ። ለአንድ ወር ነበር የቆየሁት። በዚህ መሀል 2 ነው ምንክን የተገናኘ ነው። ከዛ መጣው ወደዚህ ከመጣው በኋላም
አልፎ አልፎ እንደዋወላለን። ይሄን አይልም ቦታ አልሰጠውም። ብንደዋወልም ስለ ህይወታችን ታሪክ አናወራም። አገባሽ፣ አገባ፣ ምን ላይ ነህ፣ እንዴት ነው የሚለው ነገር የለም በመሃላችን። ከዛ ለካ እኔ ከቆይታ በኋላ ስልክ እንዴት እንዳገኘች አላቅም። ከሱ ጋር የተገናኙት ልጅ መጣች። በዚህ መሀል ላያሳጥር ብዬ ነው ልጁንም ወስዶታል። እናቴ ወስዶ እያስተማረ ነው። ለትምህርት ሲደርስ ወስዶ እያስተማረ ነው። ያለም አንድ ሪያል አንድ አቅም እዚህ መጥቼ እንደዚሁ ምንም ብሎ ስለ ብር ምንም ጠይቆኝ ማቅም ያኔ ቆየው ላሳጥር ብዬ ነው። እና ልጁንም ወስዶ አስተማረው። ለካ ከሷም ልጅ ወልዷል። ያንን ልጅ ከልጅ ጋር ፎቶ አንስተው ምን ብላ ላከችልኝ ሴትዮዋ። እኔ ምንም አውቀው ታሪክ የለኝም። እኔም ቦታ የለኝም። እና ሊያግባ አግባ ማለት ዝም አልጠለውም። ያኔ ብቻ ላከችልኝ። ምንድነው ባሌ ነው አለችኝ። ከዚህ በኋላ ህይወቴን ባትበጠብጪ ጥሩ ነው አለችኝ። ደነገጥኩኝ። ማለት ያልጠበቅኩም በዚህ ጠሪቅ መንገድ አልጠበቅኩም ነበረ። እዛ እሺ ኦኬ ምናምን አልኩ። ሰው ደውሎልሻል እንዴ አለኝ። ከሁለት ቀን በኋላ መጣና አዎ የሆነች ልጅ ይሄንን ፎቶ ላከችልኝ አግብታል እንዴ ምናምን አልኩት። አይ ታሪኩ ብዙ ነው ላሳውቅሽ አልፈለኩም ምናምን አለኝ። ማለት አልኩት ምሰራበት አካባቢ እንደዚሁ በአጋጣሚ አግብቻት ሳይሆን ተዋውቂያት አረገዘች። አርግዝና አውጪ ብያት አላወርድም አለች። ምን አለች አለኝ። ኦኬ እሺ እዛ እንግዲህ ይሄን ልጅ ወልዳ ልጅቷም ወደ 6 ዓመት ሲሆን አላውቅም ብቻ ያኔ ቆይቷል። ላሳጥረው ነው ጊዜውን ልነግር አልፈለኩም ሲል ለማሳጠር ነው። ከዛ ልጅቷን ወለዱ። 6 ዓመት ይሆን አላውቅም ብቻ በእናቷ ስም እንዴት አድርጎ መሬት እንደገዛ አላውቅም። መሬት ገዛ ሸጠችባት። እሱ ወደ አባቱ ታሞ ወደ ወለጋ ሄደው ወለጋ አባቱየው ስላሳስታምም ነበረ። ከመሄዱ በፊት መሬቱን በእናቷ ስም ገዝቶ ነበረ። በርካሽ አግኝቶ ይሆን በምን ስም እንደሚገዛ አልተመቻቸውም። ብቻ ታሪኩ ብዙ ነው እንደነገረኝ ከሆነ ያንን መሬት እናትየው ትሸጠውና ይኸውልሽ አለችው። ይሄንን መሬት ይሸጥና ሰውየው ሚስት አለው፣ ይሄው ልጁን እያሳደገን እያየሽ ነው፣ አምልጪው አለቻት። ልጅቷ ብታንገራግርም አልተስማማችም ነበረ። ያም ሆኖ ይሄ ሸጡት፣ መሬቱ ሸጡት። ልጇን ይዛ እሷም እነሱ ከሚኖሩበት ቤት ጠፉ። ከዛ ጠፉ። ከእናት አባትየውን ቀብሮ ሲመለስ ይሄ ነገር ተከናውኖ ጠበቀው። ፖሊስ ወስዶ ሰውየው የህግ ስለሆነ አሳሰራቸው። 15 ቀን እስር ቤት አሳሰራቸው፣ አሰቃያቸው። ከዛ ልጄን አልሰጥም ሂጂ ወደሽበት ብሎ አባረራት። ተጣሉ። ከዛ ልጅቷ ደግሞ እሱ ጋር ያለችው በጣም ታለቅሳለች፣ ታስቸግረዋለች። መግባት በላ ምናትል አስቸግረዋለች። በዚህ መሀል ከኔ ልጅ ጋር አብሮት ማለት ነው። ከዛ ልጇን ከጊዜ በኋላ ትናፍቀውና መሰለኝ ትጨቃጭቋለች። ከዛ እሱ በጣም በሚያከብራቸውና በጣም በሚወዳቸው ጓደኞቹ በኩል ትሄድና እነሱን ለምና ወደሱ እንዲያስታርቅ ታረግና እነሱም እምቢ ማለት ስላልቻልኩ ብሎ እሱም አስገባት፣ ቤት አስገባት። አብሮ መኖር ጀመሩ። ከዛ እኔ የቆየሁትን ቆይቼ ወደ ሀገር ሄድኩኝ። በቃ በዚህ መሀል አብሮ እየኖሩ እኔ ስለ ልጄ ብቻ ነበር የምጠይቀው። ግን ሰውዬውን ወደዋለሁ፣ ጥሩ ሰው ነው። አንድ ብር ጠይቆኝ ማቅም ለልጅም አንድ ልብስ ገዝቼ አላውቅም፣ ፈጣሪ በማውቀው ሁኔታ ማለት ነው። ከዛ በጣም ጥሩ ጎን እንዳለው በቃ ፍቅርም ይሁን ውዴታም ይሁን ብቻ አልገባኝም። ጥሩ አመለካከት አለኝ ለሱ፣ አልጠላውም። ከዛ የቆያቱን ቆየውና ገባው ሀገር ሄድኩኝ። በቀደም የዛሬ 2 ወር
አሁንም ካፌ ተገናኘንና ልጁን ይዞልኝ መጣ። እኔም ልጁን ለማየት ማለት ነው። አወራን፣ ቁጭ አልን፣ አወራን። እግሬ ላይ ወደቀ፣ ይቅርታ ጠየቀኝ። ምን ሆነ ነው? እኔ እኮ በጥቻ አልበጠበጥኩም። አግብታ እየኖርክ አይደለም ወይ? ምንድን ነው ምን አልኩት። አይ አይደለም እሱን አይደለም አለኝ። ምንድን ነው? ብቻ ቅርበኝ አለኝ። እግሬ ላይ ወደቀና ይቅርታ አድርጌልኝ አለኝ። እሺ ችግር የለውም እሺ አልኩት። ይቅርታ አድርጌልሃለሁ እሺ አልኩት። ከዛ አሁንም ካፌ ሌላ ግንኙነት የለንም። እንግዲህ ከዱባይ ጀምሮ እስከዚህ ድረስ ግንኙነት የለንም፣ ሌላ ግንኙነት የለንም የወሬ እንጂ። ከዛ አሁንም እንገናኝልኝና ይደውልልኛል። ከዛ ከአቃሊቲ ቤተሰብ አለኝና ወንድሜ አጠገብ ካፌ ያለች፣ እዛ እንገናኛለን፣ እናወራለን፣ ያወራኛል። ስለሷ ታሪክም አሁን ደግሞ ያወራል። አልተጋባንም፣ የጋብቻ ወረቀት የለንም፣ ፍቅርም የለንም፣ እንጨቀጨቃለን፣ እንጣላለን። ገረመኝ ይለኛል ጊዜ። አይ አንዴ ገብታበታል፣ ወደድክም ጠላም ገብታበታል። እስከ 3 ልጆች ይወልዳል። እኔን አስባ እንደሆነ የራሴ ህይወት አለኝ፣ ወዶ ሰው አለኝ፣ ህይወት ሊጀምር ነው። ስለዚህ የማንንም ህይወት መበጥበጥ አልፈልግም። ፈጣሪ የሰጠኝን የራሴን ህይወት መኖር የምፈልገውና አእምሮውን ወደዚህ እንዳታደርግ ምናምን አልኩት። እሺ መጨረሻው በዚህ አወራን። እኔ ልንገርሽ አለኝ፣ እንደነገርኩሽ እነዚህ ሰዎች አሳምሞኛል። ብዙም ጭቅጭቅ አለ። ጭቅጭቃቸው ልጅቷ አሁንም እንትን አይደለችም፣ በጣም ደስተኛ አይደለችም። ነገ ዛሬ ይመልሳታል፣ እንዲያረጋታል በሚለው ውስጥ ህመም አለ። እኔ የምለቀውን ከስር እየሄደች ትከታተለኛለች። ከዛ በእኔ ሰበብ በአንቺ ሰበብ ይሁን በምን ይሁን ብቻ እኔ ሰላም የለኝም፣ ደስተኛ አይደለሁም። ማስተካከለውን ነገር የመጀመሪያው ድርጊት ድጋሜ እንዳይፈጽምብኝ ማስተካከለው ነገር አለኝ። ጊዜ ካላገባሽ ይሄን ነገር ከመንገዴ ላይ ጠርገውና ልስተካከል፣ ካላገባሽ ቃል ገባልሻለሁ 2 ዓመት ስሪ፣ እስከ 2 ዓመት ያለውን ነገር ላስተካክል አለኝ። እኔ ግን በአእምሮ እንደዚያ አስተሳሰብ የለኝም ማለት መልሻ ገባለሁ አብሬ ኖራ ምለው አመለካከት የለኝም። ግን አንተ የምትለው ልስማ ብዬ ነው ይድሉን ካገኘው እንደዛ አለኝ። እሺ እና ያለን ግን እኔ ህይወት ለመሰረት ነው፣ ላገባ ነው። እሺ ልልክ አልችልም አልኩት። ምክንያቱም ፊት ያልነሳሁት ልጄ እሱ ጋር ነው ያለው። ሌላ ነገር እንዳስብ ብቻ እሺ እንደማለት የሆነ አስተያየት ሰጠሁት፣ ማለት ፊት ሰጠሁት እሺ እንደማለት። ግን ውስጤ እኮ የለም፣ አልፈልግም፣ ፍላጎት የለኝም፣ ከሱ ጋር ህይወት መኖር ሀሳብ የለኝም። እና ላሳጥረውና በዚህ ጉዳይ ምን ትለኛለህ? የሚቀጥለው ሌላ ታሪክ ደግሞ ሀገር ሲሄድ ከዚህ በፊት ብር ወንድሜ ጋር ነበረ የሚልከው ለሄቶችም እንትን ይሆናል ብዬ ነው፣ እንደ ምክር ይሆናል ብዬ ነው። ለስንት ዓመታት እሱ ጋር ነበረ ብር ሲያስቀምጥ የነበረው። 100,000 ብር 200 ካሬ በሚገዛበት ዘመን ብዙ ብር እሱ ጋር አስቀምጥ ነበር። እኔ ለወንድ ብር አልሰጥም፣ ጀንጅኜ ብር አልሰጥም። እንኳን መስጠት አይደለም አላበድርም። ግን ወንድሜ ስለሆነ ምንም አያደርገኝም። ቤተሰብ ነን፣ እናት አባታችን አንድ ነው፣ አብረን ያደግነው፣ በላንም ጠጣንም ማለት እንተዋወቃለን በሚለው በጣም አምነዋለሁ፣ ሰጠዋለሁ። ከዛ በመሀል እየሄድኩኝ ብሩ ስልክለት፣ በርከት ያለ ብር ስልክለት፣ ወንድሜ ለምን እንደዚህ መሬት አትገዛም? መሬት ግዛ እስቲ እላለሁ። ለካ እሱ ብሩን እኔ ምልክለትን ጨምሮ ምን ብሎ መኪና አባዱላ በዛን ሰዓት እየገዛ ይሰራበት ነበረ። ከዛ አሁን መጨቃጨቅ ጀመርን። ታናሽ ወንድሜ መንጃ ፈቃድ አወጣሁለትና እኔም መኪና የሚገዛ ብር አለኝ፣ መሬት አልገዛም ካለ ለወንድሜ መኪናውን ገዝቶ እንዲሰጠው ሀሳብ አቀረብኩለት። ማለት እንግዲህ እሱ በእኔ ብር እየሰራ ነው። አንድ ብር የሚሰጠኝ ሳንቲም የለኝም። ብር እየሰራ ነው። መሬትም ገዛ ሲለው እምቢ አለኝ። አሁን እዚህ ጋር መንቃት ጀመርኩኝ እኔ እምቢ ሲለኝ ማለት ነው። ከዛም ይህንን ሀሳብ አመጣሁለት። ወንድሜ በቃ እሱ ስራ የለውም፣ አሁን መንጃ ፈቃድ ተምሯል። ሌላ ሰው ጋር ተቀጥሮ ከሚሰራ
ወንድሜን አሰራ። እሺ ማለት ወንድም ይሄ ታናሽ ወንድሜም ሰርቶ እንዲያገኝ ይፈልጋለሁ፣ እንዲሰራ ይፈልጋለሁ። አበዛውባቸው በስለ ተመልካቾችን በጣም ይቅርታ። ትምህርት እንዲሆናቸው ብዬ ነው። ያኔ ስልክለት በጥቁሩ ገበያ ነበረ። አሁን እኔ ወደ አእምሮ የንቃት ስመጣ ስነቃ ምን አልኩት ሲለው ምንድነው ለወንድሜ መኪና ገዝታ ስጠው፣ መስጠት ካልቻልክ አንተ የምትሰራበት መኪና ግማሹ የኔ ብር ነውና አንተ ሹፌር ስትሆን እሱ ረዳት ሆኖ ይስራ አልኩት። አይ እሱ ገና አልነቃም፣ አንዴ ምንን አልሆነ ገረመ ላይ ምናምን ሆነ ማመጣኩት የለም። በቃ ልጁን ያጣጥለዋል ወንድሜም ማለት ነው። አብሮት እንዲሰራ አይፈልግም። ሌላ ሹፌር ያሰራል። ከረዳት ሆኖ ሌላ ሰው እንደሚሰራም ሰማለሁ። ከዛ አሁን ለምንድን ነው አንድ ቀን ደወልኩለትና ለምንድን ነው እሱ አይሰራም ረዳትም አይሰራም ብለሃል? በቃ ብሩን እኔ ጨምሬበት ገዛለታለሁኝ። አውቄ ነው ጨምሬበት ገዛበታለሁኝ። ብሩን አምጣ አልኩት። ከዛ አበደ። የመኪና ገዝተሽ የሚሰጪው ይዞ ገደል ቢገባስ ይዞ ገረመሌ ቢሆንስ ናም ቀበጣጠረ ነው አልኩት። እሺ በቃ አሁን መኪናም አልገዛም፣ መሬት መግዛት ፈልጋለሁ፣ በእናቴ አካውንት ብሩን አስገባልኝ አልኩት። ብሎ ካረገኝ እንደጨቀጭቀኝ ብሎ ካረገኝ የኔ ብር ከወሰድኩት እንትን የለውማ፣ ጎዝጓስ የለውም፣ የሚደገፍበት መደገፋ የለውም። የኔ ብር ካነሳውለት ያኔ እንግዲህ ይሄ ታሪክ መቼ ነው? የዛሬ 8 ዓመት ነው። እንግዲህ ግማሽ ሚሊዮን ብዙ ነገር ይሰራል። የዛሬ 8 ዓመት አሁን አጨቅጭቅኝ ብርሽ ይሰጥቻለሁ ኤከሌን ቅጠሪ ኤከሌን እንዲያርጊ ብለሽ አጨቅጭቅኝ እባክሽ ምናምንና ብሎ ካረገኝ ተጨቃጭቆስ ብሩንም እሺ ስጠኝ ብዬ ሲለው ብቻ ብሎ ካረገኝ ተጣላን። ቤተሰብ ላኩበት፣ እናቴ ላኩበት፣ ያስገባውት ካርጎ ሚስት አገባ። በቃ የራሱን ህይወት እየኖረ ነው። መጨቃጨቅ አልፈለገም። የላኩትን ካርጎ ለልጄ በዛ ውስጥ ይስጥልኝ፣ ከዚህ ውስጥ እንደዚህ አይነት ልብስ አውጣና ለልጄ ላክለት፣ ለአባትዩም እንደዚህ እንዳይቀየመን ጫማ ምናምን ስጠልኝ ብዬው ላኩት ካርጎ። ያንን ካርጎም አልሰጣም። ልጅ ወልዶ ለራሱ ልጅ ነው ያለበሰው። ፎቶ ላይ ነው ያየሁት የገዛሁትን ጫማ እና ልብሱም የለም። ባለፈው ሲሄድ የከላኩት ካርጎ ልብሱንም ምንም ነገር አላገኘሁትም። ይገመትና ብር ይሰጠኝ። በጣም መጣም ተጣላም። በጣም ብሩንም አልሰጠኝም። አምጣ ፈልገዋለሁ። ከሰው ሀገር ነው የመጣሁት። 5 ሳንቲም የለኝም። እንደሚመለስ አልነገርኩትም። አያውቅም። ሌላ ቤተሰብ ጋር ነው ያረፍኩት። እኔ የምንቀሳቀስበት ብር የለም። ጠቅልዬ ገብቻለሁ። አሁን ያለኝም ብር 1 ሚሊዮን ብር ይሆናል። ገብተዋል። ስጠኝ አልኩት። ክሰሽኝ አለኝ። ክሰሽኝ ከፈለሽ ክሰሽኝ፣ አጨቅጭቅኝ አለኝ። ማለት ክሰሽኝ በምንድነው? አለቀስኩኝ። ፖሊስ ጣቢያ ሄድኩኝ። ማለት ምንም ማድረግ አልቻልኩም። ማለት ግራ ገብቶኛል። ሲጀመር ለካ አንዳንዴ ሰዎች ራሳቸውን የሚያጠፉ ወዶ አይደለም። ባዳ እንኳን አምነበት ነው። ባዳ ነው። ከአይን ፊትህ ይርቃል። ማለት ትረሳዋለህ ወይም ትረግመዋለህ፣ ትረሳዋለህ። በዛው ያኔ ከፊት አይቆምም፣ አታገኘውም። ያኔ ከረሳ ትረሳዋለህ። ግን ቤተሰብ ነው፣ መርሳት አትችልም። ፖሊስ ጣቢያ ሲሄድ መስረጃ አለሽ አለ፣ ያስገባሽበት ወረቀት። ሲሄድ መናገር አልቻልኩም። ከኔ ጋር ሄደች ልጅ ነበረች እና እሷ ነበረ የምትናገረው። እኔ ማልቀስ ነው ስራዬ። እንዴትስ ልክሳስ፣ እንዴትስ ልናገር ምለው ነበር። ከዛ እነሱ መስረጃ የለሽም፣ ከሌለች ደግሞ አባገዳ ጋር ሂጂና በእምነት ክደት ምሎ ምሰጥሽ ከሆነ ምናምን ያሉኝ። ሄድኩኝ፣ ተመልሼ ሄድኩኝ። ብቻ ታሪኩ ረዥም ነው። ያን በነቀውበት ሰዓት እኔ ጎበዝ ነኝ፣ እሰራለሁ፣ እጅ አልሰጥም፣ ስራ አልመልጥም፣ እሰራለሁ። ያኔ የነቀውበት ሰዓት ብሩን አቋርጬ ወደ እናቴ መላክ ጀመርኩኝ። እናቴ ደግሞ በጣም ጎበዝ ናት። ምን የመሰለ ቤት ሰራችልኝ። አንደኛ ልቤን ያረጋጋው ሄጄ ቤቱ ሳየው ነው። እሷ የሰራችልኝን ቤት ሄጄ ሳየው ትንሽ ተረጋጋው።
ከዛ እኔ ኃላፊነቱን ወስዳለሁ አለ። ሌላኛ ወንድሜ ያኔ ማለት እሱ ጋር ታላቅም ስለሆነ ሌሎቹ ጋር ብር አለግም። ሌላኛው ደግሞ በጣም ጎበዝ አለኝ። ሌላ ጎበዝ ወንድም አለኝ። የራሱንም መስጠት አይፈልግም፣ የሰውንም አልፈልግም። እኛ እሱ ጋር ብር እንድንልክ አይፈልግም። በራሱ ነው መንቀሳቀስ የሚፈልገው እና አሁን ወደ ቲክቶክ ፕሮፋይል ገብቶ ካያችሁት የፈረንጅ ላም ወደ 20 ምናምን ላሞች አሉት ቃሊቲ ላይ ማለት ነው። አሁን አለኝ አዛዘንኩት። እሱንም እንዴት አልነቃሽም? ይህን ሁሉ ጊዜ እሱ ጋር ስትልኪ እንዴት አልነቃሽም? እንዴት አዳም እንዴ እኮ ለባድ አይደለም፣ ወንድ ጀንጅኝ እኮ አይደለም፣ ቤተሰብ እኮ ነው፣ ወንድሜ ነው። ከሁላችንም እሱ ነው ትልቅ። ምንም ቢያረግ ማድረግ የሚችለው እኛን መምራት የሚችለው እኮ እሱ ነው። እና እንዴት ላድርገው? እንዴት እንደዚህ ትለኛለህ? አሁን አለኝ ተይው በቃ የሆነ ሆኗል። ራስሽንም አትጉጂ። ነገ ሰርተሽ ታመጫለሽ። ሁለተኛ ቤት ሰርተሻል፣ ቤት አለሽ። በቃ እኔ ኃላፊነት ወስጄ እቀበልልሻለሁ አለኝ። አረጋጋኝ። እሺ ብዬ ተመልሼ የመጣው ይሄ የቤተሰብ ታሪክ ያው ለተመልካቹ ሊጠቅማል ብዬ ነው። መልስ ምክር እንትኑ ብዬ ያኔ ካንተ ላደክም አልፈልግም። ስለዛኛው ደግሞ እኔ እውነትም ሰውየውና ፍቅር ኖሮኝ 2 ዓመት ስሪ ላባራት ነው ያለኝን ሀብት በቤተሰቤና በራሴ ስም ላረገው ነው ታግዥኝ ላለው እስቲ ምንም እንደምትለ ይሰማለሁ። እና በጣም አመሰግናለሁ አክስዬ። በጣም ማከብር፣ በጣም ነው የምወደው እንደ አንድ ኢትዮጵያዊ። ያው ጋይስ ማውራቷ ነው እሺ፣ ቴራፒው ሰዎች መሰጣት ሀሳብ አይደለም ፖይንቱ። ማንም ሊሰጣት ይችላል፣ እሱ ችግር የለም። ሰው ውስጡ ያለውን የሚያብሰለስለው መናገር መቻሉ ከግማሽ በላይ ፐርሰንት ውስጡ ያለውን ህመም ያድነዋል ወይ ደግሞ ያሽለዋል። መውጣት አለበት። የሚሰማው ሰው የለም። ገብቷቸዋል። አሁን አብዛኛው ሰው ወይ ራሱ ማውራት ነው የሚፈልገው። ስለዚህ መደመጥ መቻል ችግሩን በግማሽ ፐርሰንት ይቀንሰዋል። እዛ ነው መቸኮል የለብንም። ሰዎች ሲያወሩ ሀሳባቸውን ይጨርሱ፣ ችግር የለውም። የትም አንሄድም። ከህይወታችን 1 ሰዓት ተኩል ወይ 30 ደቂቃ ወይ 5 ደቂቃ ብንሰጣቸው ምናልባት እኮ ወይ ከዚህ ወተን እኮ ቲክቶክ ላይ ስክሮል በማድረግ ሊሆን ይችላል ጊዜውን መንገድ ነው ሰው ብንሰማት ለእሷ አሁን የሚቀላት እሱ ነው እንጂ አሁን እኔ ማውራትም ነገር እናንተ የምትሰጧትም ነገር ማንኛውም ሰው ሊነግራት የሚችለው ነገር ወይ እሷም ይጠፋታል ብዬ አላስብም። አሁን ዋናው ነገር በወንድሞችሽ የደረሰብሽ ነገር አብዛኛዎቹ ሰዎች ላይ የሚደርስ ነገር ነው። አምነሽ ነው የተከዳሽው። ከሆነ በኋላ የፈሰሰ ውሃ አይታፈስም እንደሚባለው ከሆነ በኋላ ምንም ልታረጊ አትችይም። ዋናው ነገር ከመሆኑ በፊት ገንዘብሽን አምነሽ ለሰዎች አስቀምጡ እንዲስሩ ብለሽ አለመላክ። ቤተሰብ መርዳት ማገዝ ከሆነ ድጋፍ ሌላ ጉዳይ ነው። ህልምሽን ግን የራስሽን የዘራሽውን ልፋትሽን ግን ነገ ይሄን አረግበታለሁ እንዲህ አፈራበታለሁ ንብረት እንትንበታለሁ ያልሽውን ግን አስቀምጡልኝ እንዲያርጉልኝ ብለሽ መላክ ማለት ለሰዎች ያንን ነገር ላታገኙ ትችላለሽ። ምናልባት ከ105% ምናምን ሰው ወይ 2% ሰው ቢመልስልሽ ነው ሊነውን የሚፈራ ፈጣሪ የሚፈራ ሰው የለም። በዚህ ጊዜ ገንዘብ የማይቀይረው ምንም ነገር የለም። ወንድምሽ ነው። ወንድምሽን ደግሞ ገንጥለሽ አጥዩ። ያው እንግዲህ ህሊናም አለ የሚባል ነገር አለ። ስጋ ነው ደግሞ ተቆርጦ አይጣልም ይባላል። ወንድምሽን ፍርድ ቤት ለፍርድ ቤት ተካሰሽ ወይ ማጅራቱን አታስመችው ወይ አታሳስሪ። የቸገረ ነገር ይሆናል ፋይናል። ቤተሰብ ሲሆን ደግሞ ማለት እዛ ነው ከቤተሰብ ጋር ቢዝነስ አትስሩ፣ ከቤተሰብ ጋር የሆነ ገንዘባዊ ብድር ነገር ውስጥ አትግቡ ብላችሁ ለዛ ነው። ቤተሰብ የምትረዱ ከሆነ ትረዳላችሁ። ግን ቢዝነስ መስራት ገንዘብ መበዳደር ምናምን ታጧችኋላችሁ። እነሱ ገንዘብ ያሳጣችኋል። እሱ ነው። ሁለተኛ ነገር የመጀመሪያ የነገርሽን እንግዲህ ሰውየው ሌላ አግብቷልም በይው ብቻ ግን ወልዷል አይደለ? ከአንቺ ጋር ያላችሁ ትዳርም የለንም ብለሽኛል። 80ም ወረቀት ምንም የለንም። መሀል ላይ ያላችሁ ምንድነው የጋራ የሚያደርጋችሁ ታሪክ ምንድነው? ልጅ ያላችሁ ገብቶሻል? እንደገባኝ ከሆነ ተመልሰሽ አሁን ተስተካክዬ ተመልሼ እንደዚህ አስተካክለዋለሁ፣ የቆሸሸውን አጸደዋለሁ
የሚልሽ እዛ ጋር ሞክሮ ያልተሳካለት ነገር ስላለ ነው። አንቺ ደግሞ አይጥ አይደለሽም። የሆነ አዲስ መድኃኒት ሲገኝ ነው በሰው ላይ የሚሞከረው አይደል? ይሰራል አይሰራም የሚለው እሱ ሄዶ ሞክሮ ላይፎን እዛ እንደፈለገ ሆኖ ልክ እዛ ጋር ልሳካ ሲለው እዚህ ጋር ምስቲ አስተካክዬ ጽድት አድርጌ እንደገና ቀጥላለሁ። መጀመሪያውኑ ለምን አላረገው? ሰዎች መርጠዋችሁ ነው መምጣት ያለባቸው እናንተን እንጂ የሆነ ከሆነ ሰው ጋር ወዳድረዋችሁ እዛ ጋር ልሳካ ሲላቸው አማራጭ አድርገዋችሁ የሚመጡ ከሆነ ነገም ተመሳሳይ ነገር ነው የሚፈጠረው። አሁን አምነሽ ብትቀበዩ እንደገና ከእሱ ጋር ቀጥላለሁ ብለሽ ብትቀጥይ ተመሳሳዩ ታሪክ ነው የሚደገመው፣ ሌላ ታሪክ የለም። ስለዚህ ምንድነው ማድረግ ያለብሽ? ራስሽን ታከብሪያለሽ። ልጅ ያለሽ ልጃችሁን አሳድጉ በጋራ ለልጅሽ የሚያስፈልገውን ነገር ያርግ። አንቺም አድርግ፣ አባት ነው። ከዛ ውጪ እንደገና ሞክረሽ ያልተሳካን ያነበብሽውን መጽሐፍ ደግሞ እንደማንበብ ነው። ያየሽውን ፊልም አጨራረሱን የምታውቂውን ፊልም ቁጭ ብለሽ ከተመልካች ጋር እንደ ማየት ነው የሚቆጠረው። ታውቂዋለሽ እኮ መጨረሻው። ለምንድነው ቁጭ ብለሽ ጊዜ የምትፈጂው? ለምንድነው መጨረሻውን እያወቅሽው ከእሱ ጋር አሁን የምትደራደር? ስለዚህ አይሆንም ማለት ልመጂ፣ ራስሽን አስከብሪ፣ አዲስ ገጽ ግለጪ። ሌላ ህይወት መቀጠል ከፈለግሽ፣ ማግባት ከፈለግሽ ጸሎት አድርገሽ ጊዜ ወስደሽ ገብቶሻል። ስለወለድሽ ሌላ ማግባት አትችይም ማለት አይደለም። ህይወት ይቀጥላል። ያለፈው ግን አልፏል እህቴ። ከእሱ ጋር ጥሩ የልጅ አባትና እናት፣ ጥሩ ወዳጅ ጓደኛ በልጃችሁ የምትገናኙ ሆነሽ ነው መቀጠል እንጂ እንደገና ደግመን እናበላሸው የሚል አካሄድ ትክክል አይደለም። ስለዚህ በዚህ መልኩ አርቢው። እሺ አሌክስዬ በጣም ነው የማመሰግነው። ሁሌ ያንተ ምክር ባልገባም መጥቼ በቃ ውስጤ ነው አዳምጣለሁ። እቺን ቀን በጉጉት ነው የምጠብቀው፣ እቺ ምክር የምትሰጠንን ቀን እና አመሰግናለሁ። ኑርልን። አሜን አሜን። አመሰግናለሁ። አሁን እሷ ይኸውላችሁ የነገርኳት ነገር የምታውቀው ነው። አዲስ ነገር አልነገርኳትም። እሺ ባይ ግን እሷን ደስ ያላትና ያሻራት መደመጧን አወራችሁ። የውስጧን ናት። ውስጥ ያለውን አውርታ ማታውቀውን ለማንም ሰው። ምክንያቱም ቁጭ ብዬ ላውራ ብትል ቤተሰብ ጋር የራስሽ ጉዳይ፣ እኔ ስራ አለብኝ ያም እኔም የራሴ ነው የሚላት ውስጧ አምቃው እያብሰለሰለች ያለችውን ነገር ቁጭ ብለን አዳመጥናት እስክጨርስ ድረስ በቃ ተነፈሰችው ማለት እንጂ እናንተም አሁን እዚህ ጋር ላይ ብትሆኑ የምትነግሯት ነው። እኔ የነገርኳት ሌላ አዲስ ነገር የጨመርኩትም የነገርኳትም ነገር የለም። የነገርኳትም ተአምር የሚፈጠር ነገር አለ። ቁጭ ብላ ራሷ ብታውጠነጥ ነው አሃ ለካ እንዲህ ነው እንዲህ ብላ የምታስበው ነው። ግን መደመጣቸው ነው ሰዎች። ስለዚህ ሰዎች ገብተው ሲያወሩ አስቸኩሉ። እሺ ጋይስ ችግር የለውም። እንደው አንድ ሰዓት ብንሰጥ እንደው ህይወታችን ላይ ይቀነሳል። የሚቀነስ ነገር የለውም እና ጊዜን የሰጠ ሁሉን ነገር እንደሰጠ ይቆጠራል። ስለሆነ ጊዜያችሁን እዚህም ባይሆን ሌላም ቦታ ጓደኞቻችሁ፣ ወዳጆቻችሁ ምናምን ሰው መደመጥ ነው ይፈልጉና ቁጭ ብላችሁ አዳምጧቸው እስቲ 30 ሰከንድ 20 ሰከንድ ስሟቸው። የውስጣቸው ታድኗቸዋላችሁ። ራሳቸውን ከማጥፋት የሆነ ነገር ራሳቸው ላይ ከማድረግ አትሊስት የሆነ ሰው ታተርፋላችሁ። ይህንን ነገር እናርገው። ያው ሰዓታችንን ጨርሰናል። ኦልሞስት ያው አላርማችን ሊጮህ ነው። ትንሽ ሌት ሆኜ ነው ዛሬ የጀመርኩት። ይቅርታ፣ ነገር ይስተካከላል። ትናንትና ኢንተርኔት ዝግ ስለነበረ ቀን አልገባውም ነበር። ነገ ደግሞ እንቀጥላለን። ጥሩ ጊዜ ነበር። እየከፋችሁ እየጨነቃችሁ ብቸኝነት የሚሰማችሁ መጥፎ ጊዜ እያሳለፋችሁ ያላችሁ ይሄ በህይወታችሁ ውስጥ ብቻ ክፉ ጊዜ እያሳለፋችሁ ያላችሁ ሰዎች ኑ እሺ፣ እኔ ወንድማችሁ ነኝ፣ ያዳምጣችኋለሁ። እንግዲህ ጊዜን የሰጠ ፈጣሪ የጊዜ ባለቤት ፈጣሪ ነው። 24 ሰዓት ከሰጠኝ 24 ሰዓት ላይ ለእናንተ 1 ሰዓት ተኩል ብሰጣችሁ በጨዋታም ያልፋል። እንደውም እኔ እጠቀምበታለሁ እማርበታለሁ ብዬ ነው የማስበው። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። አትታመሙ፣ ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን ህመም፣ ችግር፣ ውድቀት፣ ሀዘን አያገኛችሁ። ደስታ ቤታችሁ ይግባ። የሰራችሁትን የምትሰሩትን ያላችሁን በህይወታችሁ ውስጥ ያላችሁ ጥሩ ነገር የምትሉትን ሁሉ ፈጣሪ ይጠብቅላችሁ፣ ያብዛላችሁ። ከአስመሳይ ሰው ይጠብቃችሁ። እንቅፋት የሚሆንባችሁ ነገር በሙሉ ፈጣሪ ከፊት እየቀደመ ያንሳላችሁ። በውድቀታችሁን በሚመኙ ሰዎች ፊት ስኬታችሁ ይበሰር። ሀዘናችሁን በሚፈልጉ ሰዎች ፊት ደስታችሁ፣ ከፍታችሁ፣ ማግኘታችሁ፣ ውበታችሁ ይበሰር።
ከፍ ከፍ በሉ ሁሌም። እሺ ነገ እንገናኛለን። እየመሸ ያለበት